ሰላም ጤና ይስጥልኝ። እንደምን ከረማችሁ? ጋስፕልስ ማሄ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ዕለተ ሮብን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው የማቴዎስ ወንጌል ምዕራፍ 3ንና ምዕራፍ 4ን በከፊል ነው። መጽሐፍ ቅዱስን ካዳመጥን በኋላ እግዚአብሔር ቢፈቅድ መጽሐፍ ቅዱስ የገባኝን ያህል በመንፈስ ቅዱስ ኃይል አብረን እናያለን ማለት ነው። ሰዓታችንን፣ አእምሯችንን፣ የምንናገርበትን አንደበት ወጥቶም ወደ ሰዎች ጋር የሚደርስበትን ሁኔታ አምላካችን መታመኛችን እግዚአብሔር መንፈስ ቅዱስ ሰዓቱንም አእምሯችንንም ሁሉንም እሱ ይቆጣጠር። ሰዓቱን አሳልፈን ለእሱ እንሰጣለን። የመጽሐፍ ቅዱስን ክፍል አብራችሁኝ ያዳምጡ፣ አብረን እናዳምጥ። የማቴዎስ ወንጌል ምዕራፍ 3 እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 3። በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። በነቢዩ በኢሳይያስ የጌታን መንገድ አዘጋጁ፣ ጠርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነውና። ራሱም ዮሐንስ የግመል ጸጉር ልብስ ነበረው፣ በወገቡም ጠፍር ይታጠቅ ነበር። ምግቡም አንበጣና የበረሃ ማር ነበረ። ያን ጊዜ ኢየሩሳሌም፣ ይሁዳም ሁሉ በዮርዳኖስም ዙሪያ ያለ አገር ሁሉ ወደ እርሱ ይወጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁም አብርሃም አባት አለን እንደምትሉ አይምሰላችሁ። እላችኋለሁና ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እኔ ስለ ንስሐ በውኃ አጠምቃችኋለሁ። ጫማውን እሸከም ዘንድ የማይገባኝ ከእኔ በኋላ የሚመጣው ግን ከእኔ ይልቅ ይበረታል። እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱም ላይ ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። የማቴዎስ ወንጌል ምዕራፍ 4። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንህ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ እስከሆንህ ወደ ታች ራስህን ወርውር አለው። ኢየሱስም ጌታ አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው። የዓለምንም መንግሥታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏልና አለው። ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉት ነበር። ኢየሱስም ዮሐንስ አልፎ እንደተሰጠ በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ። ናዝሬትንም ትቶ በዛብሎንና በንፍታሌም አገር በባሕር አጠገብ ወዳለችው ወደ ቅፍርናሆም መጥቶ ኖረ። በነቢዩም በኢሳይያስ የዛብሎን ምድርና የንፍታሌም ምድር
የባህር መንገድ በዮርዳኖስ ማዶ የአሕዛብ ገሊላ በጨለማ የተቀመጠው ሕዝብ ታላቅ ብርሃን አየ። በሞት አገር ጥላ ለተቀመጡትም ብርሃን ወጣላቸው የተባለው ይፈጸም ዘንድ ይህ ሆነ። ከዚያን ዘመን ጀምሮ ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። አሜን። ለቃሉ የእግዚአብሔር ስም ዘወትር የተመሰገነ ይሁን። ሁለቱ ምዕራፍ 3ም 4ም ተደባልቆ 5 ደቂቃ ነው የሚፈጀው ጠቅላላ ስናዳምጠው ማለት ነው። ግን እኔ ከዛ መካከል እንድናይ የፈለኩትን ነገር አብረን እናያለን ማለት ነው። አሁን ምዕራፍ 3 ላይ ልጄ ነው ብሎ መጨረሻ ላይ ኢየሱስ ክርስቶስን አባቱ መሰከረለት አይደለም። ምዕራፍ 4 ላይ ከዛ ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ በመንፈስ ወደ ምድረ በዳ ተወሰደ። ወደ ምድረ በዳ ሰይጣን ወሰደው። ምን ሊያደርገው? ይፈትነው ዘንድ። 40 ቀንና ሌሊት ከጾመ በኋላ ተራበ። 40 ሌሊት 40 ቀን ጾሞ ተራበ። ፈታኙ መቼ መጣ? ኢየሱስ ክርስቶስ በደከመበት ሰዓት፣ ምግብ ባስፈለገው ሰዓት፣ ሰውነቱ በደከመው ሰዓት። ጉልበታችን ሲደክም ይመጣል። አንቺ ምን ዋጋ አለሽ ሊልሽ ማለት ነው። አንተ ምን ዋጋ አለህ እንዲህ ባይሆን ሊልህ ማለት ነው። በዚህ ላይ በደንብ አድርገን እናየዋለን። የእግዚአብሔር ልጅ ከሆንክ ሰማችሁ? የእግዚአብሔር ልጅ ከሆንክ ለምን ከ2 ደቂቃ በኋላ የሰማነውን ሰምታችኋል? የእግዚአብሔር ልጅ እምወደው ልጅ ይሄ ነው ብሎ የመሰከረውን አሁን 3ኛው ላይ ነው እንደሱ ያለው አይደል? 4ኛው ላይ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በላል። ታዲያ ክርስቲያን ኮንሽ ለምን እንዲያታደርግም፣ ለምን እንዲያልሆነልሽም፣ ለምን እንደዚህ እንደሚለን ማለት ነው በላለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏልና አለው። አሁን በሰይጣንና በእግዚአብሔር ልጅ በኢየሱስ ክርስቶስ መካከል ኮንቨርሴሽን ተጀመረ ማለት ነው። ምንን እየጠቀሱ? የተጻፈን መጽሐፍ እየጠቀሱ ማለት ነው። ተብሎ ተጽፏል፣ የሰው ልጅ በእንጀራ ብቻ አይኖርም ብሎ መለሰለት። ለዚህ ነው ሰይጣንን ዝም ብሎ ኮንቨርሴሽን አይሰራም። በእግዚአብሔር ቃል ነው ያልኳችሁ። አምላካችንን መታመኛችንን ኢየሱስ ክርስቶስን ከፈተነ እኛን የማይፈትንበት ነገር የለም። ኢየሱስ ክርስቶስ ደግሞ የመለሰለትን ያንኑ ማሻሻል አያስፈልግም። እንደዛው አይነት ጥበብ በመጠቀም ነው ሰይጣንን መልስ ልንሰጠው የምንችለው ማለት ነው። ተብሎ ተጽፏል አለው። ከዚያ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደና እርሱን በመቅደስ ጫፍ ላይ አቆመው። ኢየሱስ ክርስቶስን በመቅደስ ጫፍ ላይ አቆመው። ትልቅ ገደል ሊሆን ይችላል፣ እላይ አውጥቶ አቆመው። የእግዚአብሔር ልጅ ከሆንክ አይደለሁም እንዲል ማለት ነው። ኢየሱስ ክርስቶስ ከሆንክ ወደ ታች ራስን ወርውር አለ። እስቲ ራስን ወርውርና የእግዚአብሔር ልጅ ከሆንክ መላእክቶች ያድኑ አይነት ነገር ማለት ነው አለው። ኢየሱስም ጌታ አምላክህን አትፈታተነው ተብሎ ተጽፏል አለው። ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው። የዓለምንም ሶስተኛ ፈተና የዓለምንም መንግስታት ሁሉ ክብራቸውን አሳየ። ስለዚህ ወድቀ ብትሰግድልኝ የዓለሙን ነገር ሁሉ እሰጥሃለሁ፣ ይሄ የምታየውን ነገር ሁሉ ብሎ እንዲጓጓለው ማለት ነው። ስንት ጊዜ ፈተነው? 3 ጊዜ። በራበው ሰዓት ድንጋዩን ዳቦ አድርግ፣ እንጀራ አድርግ፣ ወይንም ራስን የእግዚአብሔር ልጅ ስለሆንክ መላእክቶች ይጠብቁሃል፣ እግርህንም ይጠብቀዋል ተብሏል። ራስን ወርውር፣ ከዚህ ዳገት ተራራ ላይ ራስን ወርውር። 3ኛው ደግሞ ይሄን ሁሉ ዓለም እንድሰጥህ ስገድልኝ። ኢየሱስ ክርስቶስ ግን ምን መለሰለት? ሂድ አንተ ሰይጣን፣ ለጌታህ ለአምላክህ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏልና። ስንቴ ተጽፏልና አለ? 3 ጊዜ ተጽፏልና አለ። ያን ጊዜ ዲያብሎስም ተወው፣ እነሆ መላእክቱ ቀርበው አገለገሉት ይለናል። ለምሳሌ አንድ ሴት ልታገባ ልበላችሁ፣ ጉድ እየተባለ ሚስጥር ነው፣ ሽማግሌ ተላከ፣ እሺ ይባል እምቢ ይባል ሳይታወቅ ሮጣ መድረስ ለማይገባው ቦታ ላይ ታደርሳለች። ወይ ላገባ እኮ ነው፣ ወይ ታምር ሊፈጠር እኮ ነው፣ ሽማግሌ በዚህ ቀን ይመጣል። ሮንግ ጆሮ ላይ ሲደርስ ያ ነገር እንኳንስ ሰርግ ሆኖ ቤተሰብ ሆኖ ትዳር ሆኖ ሊመሰረት ምንም ነገር ሳይሆን ከወዲሁ ይቀራል። ወደ ውጭ ሀገር እኮ ልሄድ ነው እንደዚህ ሆኖ ብዙ ጊዜ በሀገራችን የምናየው ነገር፣ ቀድመን ያወራነው ነገር በብዛት አይሳካም። ቀድመን ፐብሊክ ላይ ያወጣነው ነገር በብዛት አይሳካም። ለምንድን ነው? ሰይጣን 24 hours የሚንቀሳቀሰው በኢንፎርሜሽን ስለሆነ የምናማክራቸውን ሰዎች ራሱ ማወቅ አለብን።
ይህን ከዚህ ጋር ምን አገናኘው ልትሉ ስላችሁ መዓት ነገሮች በህይወቴ ሲደናቀፉ አይቻለሁ። ቀድሞ በማውጣትና ቀድሞ በመናገር በመቸኮል ለማይገባው ሰው በማድረስ ሞኒተሪንግ ስፕሪት የሚባል ነገር አለ። ወደ እነዛ ሰዎች አፍ ያ መንፈስ ወዳለባቸው ሰዎች አፍ በማድረስ በአፋቸው ብቻ ሊያቆሙባቸው ይችላሉ። ህልም እግዚአብሔር ለብዙ ነገር ይነግረናል። ህልም እንዳየን ሮጠን እንዲያየሽ እንዲያምን የሚሉ ሰዎች አሉ። ህልም የእግዚአብሔር ሚስጥር ነው፣ ከእግዚአብሔር ከሆነ ማለት ነው። አንድ ክፉን ነገር ሊመጣ እንደሆነ ሲያሳየን እንድንጠነቀቅ ነው። አንድ መልካም ነገር እንዲመጣ ሲያሳየን እንድንዘጋጅ ነው። ነገር ግን እንድናወጣው ሳይሆን እግዚአብሔር በዛ ነገር ላይ እውቀትን ሰጥቶን አያያዙን እንድንችልበት ነው። ትዝ ይላችሁ እንደሆነ ዮሴፍ ህልሙን ለወንድሞችና ለእህቶቹ ነግሮ የደረሰበትን ታውቃላችሁ። እስከ እስር ቤት መጣል፣ እስከ መሸጥ፣ እስከ ለመገደል በወንድሞቹ እስከ መወሰን ድረስ ግን በእግዚአብሔር መንግስት ንጉስ ሆኖ አገርን ከችግር የሚያድለው እህት ለወንድሞቹ መፍትሄ የነበረ ነበር። ነገር ግን ቀድሞ ህልሙን ስለተናገረ አንተማ እንዲህ አትሆንም ባይናገር ግን ሚስጥሩን እግዚአብሔር የነገረ ያን የገለጸለት እንዲናገር አልነበረምና ሳይበስሉ እርግዝናችን በአልትራሳውንድ እንኳን መታየት ሳይችል ወተን ለሰዎች ተናግረን ቀኑ ሳይደርስ የሚጨነግፍብን ሰዎች እመቤታችን ድንግል ማርያም ስታረግዝ አልተናገረችም፣ በልቧ አብሰለሰለችው እንጂ። አንድ ዘመዷ ጋር ነው ሄደችው። ዘመዷ ጋር ስትሄድ ዘመዷ እርጉዝ ነች። ግን ስንት ጊዜ ተደበቀች? 5 ወር ተደበቀች ይላል ኤልሳቤጥ። 5 ወር በህዝብ ፊትም አልወጣችም። ያ እምቢ ብሎ እስኪወጣ ምስክር የማያስፈልገው እስኪሆን ድረስ ማለት ነው። እኛ ገና የሆነ ነገር እና የሆነ ቀን ሲያልፍ ለሰዎች እናማክራለን። እንዲህ እኮ ሊሆን ነው ሳይሆን ይቀራል። ያ የማይሆን መንፈስ ውስጥ እንዲገባና እንድንገባ ያደርገናል። ስለዚህ አንድ ነገር በስሎ መታየቱ ስለማይቀር ገና በለጋነቱ አማክረን እንዲቆሙ እናደርጋለን። ይሄ መንፈሳዊ ምክር ነው። አንድ ነገር መጨረሻው ሳይታይ ለሰው ማማከርም ሆነ ብዙ መስኮቶችን መክፈት የብዙ አይነት እጆች እንዲያቆሙት ያደርጋል ማለት ነው። ሰይጣን የሚያውቀው ነገር የለም። በሰማውና ባየው ነገር ነው የሚከሰንም የሚያገኘንም ምንም ነገር የሚያደርገው ባገኘው ኢንፎርሜሽን እንጂ በልባችን ያዝነውን ነገር አያውቅም። ያየውን ነገር ያውቃል። ምክንያቱም 24/7 ኃጢአትን ሲፈልግ ስለሚውል ከኛ ጋር 24/7 መውደቃችንን ስለሚፈልግ ማለት ነው። ኢየሱስ ክርስቶስን ከተሟገተ፣ ኢየሱስ ክርስቶስን ከፈተነ እያንዳንዳችንን በቀን ህይወታችን ይፈትነናል። ፈተናችንን ልናልፍ ግን የምንችለው ከእግዚአብሔር ጋር ጠንክሮ በመሆን በቃሉ ላይ በመቆም ነው። የእግዚአብሔር ቃል ከሁለት ቦታ የተሳለ ሰይፍ ነውና የእግዚአብሔር ቃል ካለን እያንዳንዱን ነገራችንን የምንመልስለት በእግዚአብሔር ቃል ነው ማለት ነው። እንግዲህ ለዛሬ እንድናየው የፈለኩትን የዮሐንስ መጥምቁን ንስሐ ግቡ እያለ እየሰበከ ከዘመናት በፊት የእግዚአብሔር መንግስት መቅረቧን እንደነገረንና ኢየሱስ ክርስቶስ ራሱም ደግሞ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ እንደነገረን እንድናይ ነው። ከዛ ውስጥ ምን እንወስዳለን የሚለው ነገር ያኔ ከቀረበች ዛሬ ወዴት አለች እንላለን ማለት ነው። ያኔ ቅርብ ከነበረች ዛሬ ደግሞ በየቤታችን ደርሳለች ማለት ነው። ዛሬ እኛም እነሱን ተከትለን መንግስተ ሰማያት ቀርባለችና ንስሐ ግቡ እንላለን። ለዛሬ ዕለተ ሮብን አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ቅዳሜን በቪዲዮ ሮብን ደግሞ በኦዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ሮብ ይሆንላችሁ። ሰላም ቆዩኝ። ሰላም ያገናኘን።